ዴቪል ሲ ወይም በሌላ ስሙ የፓሲፊክ ቤርሙዳ ትራያንግል ወይም ድራጎን ትራያንግል በመባል የሚታወቀው ከጃፓን በስተደቡብ በቶኪዮ አቅራቢያ በፓሲፊክ ውቅያኖስ ላይ የሚገኝና በርካታ መርከቦች እንዲሁም አውሮፕላኖች ያለምንም ፍንጭ መሰወራቸው ምክንያት የሚታወቅ ሚስጥራዊ የባህር ክልል ነው። ይህ የባህር ክልል በጃፓንኛ ማኖ ኡሚ ወይም የሰይጣን ባህር ተብሎ ይጠራል። ስለዚህ ሚስጥራዊ ባህር የሚወጡ መረጃዎችና ታሪኮች ባህሩ ከቤርሙዳ ትራያንግል የበለጠ አስፈሪ እንደሆነ ያስገነዝባል። በዓለም ላይ ሰዎች የሚፈሩት ባህር አለ። በዚህ ስፍራ መርከቦች ጠፍቷል፣ ባህሩ ውስጥ የማይታወቅ ኃይል አለ ይላሉ። ግብሩም ስሙም ተመሳሳይ የሆነው ዴቪል ሲ ወይም የድራጎኑ ሶስት ማዕዘን ከቤርሙዳ ትራያንግል ጋር የሚመሳሰል ሚስጥራዊ ቦታ ነው። መርከቦቹ በእርግጥ ያለ ዱካ ጠፍቷል ወይስ ካስፈሪው ታሪክ ጀርባ የሚታወቅ ሳይንሳዊ ምክንያት አለ? ዛሬ ወደ ዴቪል ሲ በምናብ በጥልቀት ገብተን እንመለከታለን። አብራችን ቆዩ። ዴቪል ሲ ይህን ስም ስንሰማ ወዲያውኑ አንድ ጥያቄ ወደ አእምሯችን ይመጣል። እርግጥ ይህ ስፍራ ለስሙ ሰይጣናዊ ባህር ነው? ዴቪል ሲ ይህ ስም በጃፓን አቅራቢያ ያለውን ይህን የባህር አካባቢ ለመጥራት የተጠቀሙበት ስም ነው። ሌላው ታዋቂ ስሙ ድራገን ትራያንግል ይሰኛል። የድራጎኑ ሶስት ማዕዘን ድራገን ትራያንግል እንደ ቤርሙዳ ትራያንግል በይፋ የተወሰነ የጂኦግራፊ ወሰን ያለው ቦታ አይደለም። መልሱን ለማወቅ ወደ ባህሩ ውስጥ ትንሽ ጠለቅ ብለን መግባት አለብን። ምክንያቱም ከዚህ አካባቢ ጋር ተያይዘው የሚነገሩ ታሪኮች እጅግ አስገራሚም አስፈሪም ናቸው። ለብዙ ሰዎች የዴቪል ሲ ታሪክ የጀመረው ከዘመናዊ መርከቦች ጋር አይደለም። ይልቁንም በጃፓን ባህል ውስጥ ድራጎኖችና የባህር መንፈሳዊ ፍጥረታት ረጅም ጊዜ በተረቶች ውስጥ ቦታ ነበራቸው። ባህር ለሰው ልጅ ሁሌ ሚስጥራዊ ነው። የባህሩን ጥልቀት አናውቅም። በስሩ ምን እንዳለ ሁሉንም ማየት አንችልም። እናም ከጥንት ጀምሮ ሰዎች ያልተረዱት አንድ ነገር አለ። አስፈሪው ባህር በውስጡ ምን ይዟል? አሁን ወደ ታሪኩ በጣም አስፈሪ ክፍል እንገባለን። የዴቪል ሲ ታሪክ ታዋቂ የሆነው በተለይ በመርከቦች መጥፋት ታሪኮች ምክንያት ነው። አንድ መርከብ ባህር ላይ ተጓዘ። መድረሻውና መነሻው ይታወቃል። ነገር ግን ከጉዞ የተወሰኑ ሰዓታት በኋላም የመርከቡ ዱካ ይጠፋል። ምንም የሚታይ ነገር የለም። የሬዲዮ ግንኙነት ይቋረጣል። መርከቡ በፍጹም አይመለስም። የፍለጋ ቡድኖች ወደ ባህሩ ይላካሉ። እነሱስ ምን ይገጥማቸዋል? ይህ የጃፓን አካባቢ በጂኦሎጂ እንቅስቃሴው የታወቀ ነው። ጃፓን በፓሲፊክ ሪንግ ኦፍ ፋየር አካባቢ ውስጥ ትገኛለች። ይህ ማለት በሳቅ ቀለበት ውስጥ ያለች ሀገር ማለት ሲሆን ምድር ውስጣዊ ኃይሎች ወይም የሚንቀለቀሉ እሳቶች በዚህ አካባቢ በጣም ንቁ ናቸው። ከባህሩ በታች ያሉ እሳተ ገሞራዎች በሰው ዓይን አይታዩም፣ ነገር ግን ኃይላቸው በባህሩ ላይ ሊታይ ይችላል። አዲስ ደሴት የመፍጠር አቅም አላቸው። የባህር ወለል ሊለወጥ ይችላል። የውሃ እንቅስቃሴ ሊቀየር ይችላል። ታዲያ በዚህ ጊዜ የባህር ማዕበልና ሱናሚ ይፈጠራል። ይህ ደግሞ ጃፓንን በተደጋጋሚ ያጋጠማት የሱናሚ አደጋ ማረጋገጫ ነው። አንድ መርከብ በተረጋጋ ሁኔታ ባህር ላይ ሲጓዝ ሁሉም ነገር ቀላል ይመስላል። ነገር ግን የባህሩ ጸባይ በደቂቃዎች ውስጥ ሊለወጥ ይችላል። ንፋስ፣ ማዕበል፣ ጭጋግ፣ ዝናብና የእይታ መቀነስ እንዲሁም የመርከብ መስመር ስህተት አንድ አደጋ ለመፍጠር አንድ ምክንያት ብቻ አያስፈልግም። ብዙ ትንንሽ ነገሮች በአንድ ጊዜ ሲገናኙ አደጋ ይፈጠራል። መርከቡ ከጠፋም ሰዎች የተከሰተውን ምክንያት ማወቅ ካልቻሉ ሚስጥር ይሆናል። ይህ ስፍራም በዚያ ያለ መልኩ በርካታ መርከቦች ደብዛቸው ጠፍቶ የቀረበት ቦታ ነው።
1952 ዓ.ም አንድ የጃፓን ምርምር መርከብ ወደዚህ ባህር ዘልቆ ገባ። በመርከቡ ላይ 31 ሰዎች ነበሩ። 22 የመርከብ ሰራተኞችና 9 የጂኦሎጂና የውቅያኖስ ሳይንቲስቶች። እነዚህ ሰዎች ዓላማቸው የነበረው በባህሩ ስር አዲስ የተነሳውን እሳተ ገሞራ ለመመርመር ነበር። ጉዟቸውን በአስፈሪው ውቅያኖስ ያደረጉት፣ ግን በማግስቱ አንድም ሰው አልተመለሰም። መርከቡ ጠፋ። ከነበሩ 31 ሰዎች አንድም ሰው አልተረፈም ነበር። ግን እነዚህ በባህር ላይ ጥናትና ምርምር የሰላ እውቀት የነበራቸው ተጓዦች ጥናት አድርገው የተጓዙበት ውቅያኖስ ላይ ምን ወሰዳቸው? 1952 በዚህ የባህር አካባቢ እንግዳ ነገር ታየ። የባህሩ ውሃ ተለወጠ። አስፈሪ እንቅስቃሴ። በባህሩ ስር የእሳተ ገሞራ ፍንዳታ ጀመረ። መስከረም 17 1952 ማዮጂን ማሩ የተባለች የአሳ ማጥበጃ ጀልባ የዚህን እንቅስቃሴ ከሩቅ ተመለከተች። በባህሩ ላይ አዲስ የእሳተ ገሞራ ደሴት መኖሩ ተረጋገጠ። ማንም አይቶት የማያውቀው አዲሱ ደሴትም ሚዮጆን ሪፍ ተብሎ ተጠራ። ግን የዚህ ደሴት ታሪክ እንደ መደበኛ ደሴት አልነበረም። አንዴ ይታያል፣ ከዚያ ይጠፋል፣ እንደገና ይታያል፣ እንደገና ይጠፋል። እሳተ ገሞራው ይፈነዳል። ይህ ክስተት በሳይንስ እይታ በጣም አስደናቂ የጂኦሎጂ ክስተት ነበር። ታዲያ ይህ ስፍራ ለመርከቦችና ለተመራማሪዎች እጅግ አደገኛ ሆነ። ቅድም የጠፋው መርከብ ያሰበው መዳረሻው አልደረሰም። ተጓዦቹ ቤተሰቦች ግን የሄዱትን ሰዎች እየጠበቁ ነበር። መርከብ ግንኙነት ግን ተቋርጧል። ፍለጋ ቡድኖቹ ተንቀሳቀሱ። መርከቦቹ የባህሩን ዙሪያ ገቡ። ቅድም የጠፉት አሳሾቹና ሳይንቲስቶች ወደ አሰቡት መዳረሻቸው ሳይደርሱ በዛው ጠፉ። የተጓዦቹ ቤተሰቦች ግን የሄዱትን ሰዎች እየጠበቁ ነበር። አዎ ቤተሰብ ተስፋ አድርጎ ይመለሳሉ አለ። የመርከብ ግንኙነት ግን ተቋረጠ። የፍለጋ ቡድኖች ወዲያው ተንቀሳቀሱ። መርከቦች የባህሩን ዙሪያ ገብ ፈለጉ፣ ነገር ግን ማንም ሊያገኛቸው አልቻለም። የመርከቡ ፍርስራሽ ተፈለገ። የሰዎች አስክሬን ታሰሰ። ነገር ግን 31 ሰዎችን ጭና የተጓዘችው መርከብ እምጥ ትግባ ስምጥ ዳኗ ጠፋ። መርከቧና ሰዎቹ የት ገቡ? ምን ወሰዳቸው? የብዙ ሰው ጥያቄ ነበር። ከብዙ አድካሚ አሰሳ በኋላም የመርከቡ ቁርጥራጮች ተገኙ። በእነዚህ በተገኙት ፍርስራሾች ላይ የእሳተ ገሞራ ቅንጣቶች ምልክት ነበር። ታዲያ በዚህ ጊዜ ጥያቄው ሰዎቹ የት ጠፉ ከሚለው ተለውጦ ምን አጠፋቸው ወደሚል ተቀየረ። ነገር ግን መልስ ሊሆን የሚችለው ሰይጣን ነው ወይስ የምድር ውስጥ ያልተደረሰበት ሌላ ሳይንሳዊ ክስተት አለ የሚለው አሁንም ድረስ ተመራማሪዎችን እንዳወዛገበ ቀጥሏል። በዴቪል ሲ ሰይጣን ባህር ላይ የምናየው ልክ እንደ ሌሎች ውቅያኖሶችና ባህሮች ሰማያዊ ውሃ ብቻ ነው። ግን ከውሃው በታች ሌላ ዓለም አለ። ሚጆይን ሾ የተባለው ይህ ቦታ የባህር ስር እሳተ ገሞራ መገኛ ነው። ከጃፓኗ ዋና ከተማ ቶኪዮ 450 ኪሎ ሜትር ርቀት ላይ በስተደቡብ አቅጣጫ ይገኛል። በ1952 ዓ.ም በዚህ አካባቢ ታላቅ የእሳተ ገሞራ እንቅስቃሴ ወይም ፍንዳታ ተስተዋለ። በ1950ዎቹ የአሳ ማጥመጃ ጀልባ ሰራተኞች ከባህሩ ላይ እንግዳ ነገር አዩ። በውሃው ላይ አዲስ የመሬት አካል ተመለከቱ። እሳተ ገሞራው ከባህሩ ውስጥ ድንጋይና ሌሎች ቁሶችን ወደ ላይ ይገፋ ነበር። አንዲት ደሴት ከባህሩ ስር እየተገፋች ወደ ላይ መውጣት ደሴት ሆና እየተፈጠረች እንደነበረም ሳይንቲስቶች ወዲያውኑ ተመልክተው ማመን አቃታቸው። ምክንያቱም ይህ በዚህ ሳይንስ ዘርፍ የተለመደ ነገር አይደለም። በአንድ የባህሩ ቦታ ላይ አዲስ መሬት መፈጠሩን እየተመለከቱ ነበር። ነገር ግን በቀጣዩ ቀን ደሴቲቷ ጠፋች። ባህሩ እንደገና ወደ ቦታው ተመልሶ ውሃ ሆነ። ይህ ክስተት ከ1952 እስከ 1953 በተደጋጋሚ ተከሰተ። በዚህ ጊዜ ሰዎች ጥያቄ መጠየቅ ጀመሩ። ይህ ቦታ በእርግጥ ምን አይነት ስፍራ ነው? አዎ አስፈሪ ሰይጣናዊ ቦታ ነው ብለው በመደምደም ዴቪል ሲ ብለው ሰየሙት።
ከጃፓን ዋና ከተማ ቶኪዮ በስተደቡብ ርቃ ከምትገኘው ኪማያክ ደሴት ጀምሮ እስከ ፊሊፒንስ ባህር ድረስ ያለው ሰፊ ክልልን የሚያጠቃልለው ዴቪል ሲ ቅርጹ ልክ እንደ ታዋቂው የቤርሙዳ ትራያንግል የተሰወሩት መርከቦች ያሉበት ቦታ በካርታ ላይ ሲሰመር የሶስት ማዕዘን ቅርጽ ይሰራል። ከሚያኬ ደሴት ጀምሮ እስከ ፊሊፒንስ ባህር ድረስ ያለው ሰፊ ክልል የሚያጠቃልለው አስፈሪው ባህር በ13ኛው ክፍለ ዘመን የሞንጎላውያን መሪ ኩብላይ ካን ጃፓንን ለመውረር የላካቸው በመቶዎች የሚቆጠሩ መርከቦችና በሺዎች የሚቆጠሩ ወታደሮች በዚህ ባህር ውስጥ በድንገተኛ ማዕበል መጥፋታቸው ይነገራል። ሳይንሳዊ ሙያው ሲገልጸው ይህ ባህር የፓሲፊክ እሳት ቀለበት ወይም የፓሲፊክ ሪንግ ኦፍ ፋየር ላይ በመሆኑ በባህር ውስጥ ያሉ እሳተ ገሞራዎች በድንገት ሲፈነዱ መርከቦችን ሊያሰጥሙ ይችላሉ። የሜቴን ጋዝ መውጣት ሜቴን ሃይድሬትስ ማድረጉ ተከትሎ በባህሩ ወለል ላይ ከፍተኛ የሜቴን ጋዝ ክምችት ስላለ ይህ ጋዝ በድንገት ሲፈነዳ የውሃውን ጥፍገት ወይም ዴንሲቲ ስለሚቀንሰው መርከቦች በቅጽበት የመስመጥ ዕድል ያጋጥማቸዋል። በጥንታዊ የቻይናና የጃፓን አፈ ታሪኮች ደግሞ በባህሩ ስር የሚኖሩ ግዙፍ የባህር ዘንዶች ወይም ድራገንስ መርከቦቹን እየሳቡ ወደ ባህሩ ጥልቅ ይወስዷቸዋል ተብሎ ይታመናል። የዳቢሎስ ባህር የጃፓን ሚስጥራዊ ባህር ታሪኩ እንደቀጠለ ነው። ከዚህ ሚስጥራዊ ታሪክ ጋር የሚያያዝ አንድ ታሪክ ደግሞ ከ1945 ዓ.ም ጋር ይያያዛል። በወርሃ ነሐሴ 1945 አካባቢ ሚስት ቡሺ A6M0 የተባለ የጃፓን የጦር አውሮፕላን በዚያ አካባቢ ሲጓዝ ደብዛው ጠፍቷል። ከአውሮፕላኑ አብራሪ ሺሮ ካዋማቶ የመጣ ነው ተብሎ የሚነገረው የአደጋ የሬዲዮ መልእክትም ይህን ታሪክ የበለጠ አስደናቂም አስፈሪም ያደርገዋል። መልእክቱ ከመቋረጡ በፊት አብራሪው በሰማይ ላይ አንድ ነገር እየተከሰተ ነው፣ ሰማዩ እየተከፈተ ነው የሚል ቃላት ተናግሮ ነበር። እንደ አውሮፓውያን አቆጣጠር 1955 በሺኒዮ ማሩ ሌላ አስደንጋጭ ክስተት ተከሰተ። ሺኒዮ ማሩ ቁጥር 10 የተባለች የጃፓን መርከብ ከሚኩራጂማ አቅራቢያ ከሬዲዮ ግንኙነት ውጭ ሆነች። ይህ ክስተት በጃፓን ጋዜጦች ትልቅ ትኩረት አገኘ። አካባቢውም ማኑ ኡሚ ወይም የአደገኛው ባህር ተብሎ መጠራት ጀመረ። ግን አስገራሚው ነገር መርከቧ በጃንዋሪ 15 ወይም ጥር 15 ላይ በሰላም መገኘቷ ነበር። የጃፓን ጋዜጣ ዩሙሪ ሺምቡን በወቅቱ የባህሩን አካባቢ የሚያሳይ ካርታ ሳተመ። በካርታውም በቀደሙት ዓመታት የጠፉ ወይም ችግር የገጠማቸው መርከቦች የተከሰቱባቸውን ቦታዎች ያሳየ ነበር። ይህች መርከብ ጠፉ ከተባሉ በመቶዎች የሚቆጠሩና ከተረፉ በጣት የሚቆጠሩ መርከቦች መካከል አንዷ ሆነች። ዲያቢሎስ የሚለው ስም እንዴት ተስፋፋ? ይህ ታሪክ በጃፓን ብቻ አልተወሰነም። በአሜሪካ ደግሞ ዘ ኒውዮርክ ታይምስ የዚህን ክስተት ዘ ዴቪል ሲ በሚል ስም አስተዋወቀ። በዚያን ጊዜ ዘገባዎች 9 መርከቦች በጥሩ የአየር ሁኔታ ውስጥ እንኳን እንደጠፉ ተገልጿል። ዩሙሪ ሺምቡን የተጠቀሰው የአካባቢው ስፋት ከዩዙ አይስላንድስ እስከ ኦጋሳዋራ አይስላንድስ በምስራቅ አቅጣጫ የሚዘልቅ ሲሆን በግምት 200 ማይል ከምስራቅ ወደ ምዕራብና 300 ማይል ከሰሜን ወደ ደቡብ እንደሚሆን ይገመታል። ነገር ግን እዚህ ላይ አንድ ትልቅ ችግር አለ። ከተጠቀሱት 9 መርከቦች ውስጥ ሁለቱ ሚኪጂማና ኢሞጂማ አቅራቢያ እንደጠፉ ተገልጿል። እነዚህ ሁለት ቦታዎች ደግሞ እርስ በርሳቸው ወደ 750 ማይል ያህል ርቀት አላቸው። ይህም ዲያብሎስ ባህር ተብሎ የሚጠራው አካባቢ ትክክለኛ ድንበር እንዳልነበረው የሚያሳይ ነው። እንደ አውሮፓውያን አቆጣጠር 1974 የአሜሪካው የፓናሮማል ጸሐፊ ቻርልስ ቤልትዝ የተባለ ሰው ዘ ቤርሙዳ ትራያንግል በተባለው መጽሐፍ ውስጥ የዲያብሎስ ባህርን አስተዋወቀ። ቤልትዝ እንደገለጸው በ1950 እና 1954 መካከል 9 ዘመናዊ መርከቦችና በመቶዎች የሚቆጠሩ ሰራተኞች ያለምንም ዱካ ጠፍቷል። ከአንድ ዓመት በኋላ በ1955 የጃፓን መንግስት የእነዚህ መርከቦች መጥፋት ምክንያት ለምርምር ካዮማሩ ነምበር 5 የተባለችን መርከብ ወደ ባህሩ ላከ። ነገር ግን በቤልትሬስ ታሪክ መሰረት ያቺ መርከብም ለመፈለግ ሄዳም እሷ ራሷ ጠፋች። ይህ ታሪክ የዲያብሎስ ባህር ሚስጥርን ይበልጥ አስፈሪ ያደረገ ሆነ።
እንደ አውሮፓውያን አቆጣጠር 1989 ደግሞ ቻርልስ ቤልቴዝ በዘ ድራገን ትራያንግል በተባለው መጽሐፉ የዲያብሎስ ባህርን በሌላ ስም አስተዋወቀ። ይህም ድራገንስ ትራያንግል የድራጎኑ ሶስት ማዕዘን የሚለው ስም ነው። ቤልቴዝ በተጨማሪ በ1942 መጀመሪያ ወራት ከጃፓን የባህር ዳርቻ አቅራቢያ በማሰልጠኛ ወታደራዊ እንቅስቃሴ ላይ የነበሩ 5 የጃፓን ወታደራዊ መርከቦች እንደጠፉ ተናግሯል። እነዚህ ታሪኮች ሁሉ ተደራርበው የዲያብሎስ ባህርን የዓለማችን ገዳዩና ሰዋሪው አስፈሪ ሚስጥራዊ ቦታ አድርገውታል። ግን አሁንም ድረስ ትልቅ ጥያቄ ሆኖ የቀጠለው በእውነቱ በዚህ ባህር ውስጥ ሚስጥራዊ ኃይል አለ ወይስ የጠፉት መርከቦች ምክንያታቸው ተፈጥሯዊ ክስተቶች፣ የአየር ሁኔታ፣ የባህር ማዕበል፣ የእሳተ ገሞራ እንቅስቃሴና ሌሎች ተራ ምክንያቶች ናቸው? ወይስ በእውነቱ የሰው ልጅ እስካሁን ሊገልጹ ያልቻለው ሌላ ሰይጣናዊ ኃይል አለ? ተመልካቾቻችን በዛሬው ዘናለም ዝግጅታችን የዓለማችን አስፈሪውን ባህር ዴቪል ሲ የቃኘንበት መሰናዶ ይህን ይመስል ነበር። በቀጣይ ዝግጅት በሌላ አስደናቂ ታሪክ እንጠብቃችኋለን። ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ እንዲሁም ቻናሉን ሰብስክራይብ ካላደረጉ ቤተሰብ በመሆን ዝግጅቶቻችን እንዳያመልጣችሁ እየጋበዝኩ በዚሁ ተሰናበትኩ። ሰናይ ጊዜ